የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ገባ ገባ በሉ። የምወዳችሁና የማከብራችሁ ውድ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ ሁላችሁም ሰላም ናችሁ? ሰላማችሁ በጥፍ ድርብ ብዝዝት ትርፍርፍ ይበልልኝ። እንግዲህ ኑሃሚን ድራማ ክፍል 21 ይዤላችሁ ከች ብያለሁ። እንግዲህ ኑሃሚን በጣም ፈተና እየበዛባት ነው። በጣም ብዙ ጊዜ በአባቷ ምክንያት እንግዲህ አባቷ በመታመሙና ንብረቱን ጓደኛው ምክንያት ብሩ፣ ገንዘቡ ሁሉ ንብረቱን ሁሉ በማጣቱ እንግዲህ ብዙ ልጅቷ እየተንከራተተች ነው። እንዲሁም ያላሳደጋትም ኑሃሚን ያደገችው አያቷ ጋር ነው። ግን የሚስትየዋ ልጅ አሳድጎ እንዳላሳደገ አድርገውታል ማለት ነው። ልጅቷም እንግዲህ በየሄደችበት የእናትና የልጅ ሴራ በጣም የእንጀራ እናቷና የእንጀራ ልጅቷ ማለት ነው በጣም ሲያሰቃዩት ነበረ። ከዚያም ደግሞ ወታ ያሁን ደግሞ የአባቷ ምርጥ ጓደኛው እንግዲህ አባቷን እያሳከመ ያለው ሰውዬ ሚስትና ልጅ አሁንም እና ወደ እነሱ ቤት ዳለኝ ማለት ነው። ወደ እነሱ ቤት ሄደችው። ግን አባትየው የኑሃሚን ስነ ምግባር የኑሃሚን ጥሩነትን አይቶ ለልጁ ተመኝቷት ነበር ማለት ነው። ግን እናትየዋና እንዲሁም እህትየዋ በጣም የቤት ሰራተኛቸውን የቤት ሰራተኞችን አባረው ጭራሽ እሷን ማሰራት ጀምረዋል ማለት ነው። ለማስወጣት ሞክረው ነበረ፣ አልችሉ ሲሉ የቤት ሰራተኛ አድርገው እንደዚሁም ሰረቀች እያሉ በጣም እያሰቃዩት ነው። እንግዲህ ልጁም ደግሞ አግባ እያለ አባትየው አስተዋውቃለሁ እያለው ብዙ ጊዜ ሄደው ነበር። አሁን ግን ሲያት ይች ልጅ የሚያውቃት ልጅ ናት። ግን ያው አልፈቀዱም። እሱም ያው መወዳት ልጅ አለ እያለ አይሻላለም ልጁ ማለት ነው። እንግዲህ የኑሃሚን የደረሰባት ያለው ነገር በጣም ከባድ ነው። እንግዲህ የኤርሚ ጓደኛዋ ማለት ነው። እንግዲህ የኤርሚ ጓደኛዋም የኑሃሚን ማለት ነው ተለያይተዋል። ምንድነው የተለያዩበት ምክንያት? እንግዲህ ኤርሚ እንግዲህ ከዚህ በፊት በሴት ተጎድቶ ነበርና ስለዚህ ሁሉም ሴቶች እንደዛ ናቸው ብሎ በጣም ሴቶችን ይጎዳ ነበርና አሁን ኑሃሚን የገባችበት ቤት ያለውን ልጅ ፍቅረኛ እሱ እና ኤርሚ ይዋደዱ ነበረ እና እንግዲህ እሱ ግን ብር እየተቀበለ ኑሃሚን ነበረ የሚሰጠው ኤርሚ። እሷም ደግሞ ኤርሚን ታፈቅር ነበረ። በመጨረሻ ላይ ግን አንድ ሆቴል ተገናኝተው ሁሉ ነገር ተጋልጧል ማለት ነው። አሁን ደግሞ ኤርሚ ወደ ኑሃሚን መመለስ ይፈልጋል፣ ግን እምቢ ብለዋለች። ስለዚህ ኑሃሚን ያለችበት ቤት በሹፍርና ሊገባ እንግዲህ ዳርዳር እያለ ነው ማለት ነው። እናም የቤቲቷን ልጅ እየለከፋት ነው ማለት ነው። ወደዚያ ቤት ለመግባት እንግዲህ የሆነ ነገር ማድረግ አለብኝ፣ ይችል ልጅ በዚች ልጅ ተጠቅሜ ኑሃሚንን ማግኘት አለብኝ ብሎ ልጅቷ እንግዲህ ስትመጣ እሱ ደግሞ ሲሄድ ማለት ነው አውቆ በእሷ ተሰናክሎ የወደቀ መስሎ ይወድቃል ማለት ነው። እሷም ደንበር እያለች ሻንጣዋን እያየች ስትሄድ እሱም ይወድቃል ማለት ነው። ከዛ ወይኔ አባ ተጎዳ ሆይ እግርህ ደህና ነው ወይ ስትል እሱ ደግሞ ተጎዳ ሆይ ትኛለሽ ወይ እንደዚህ ወድቄ መቼም ደህና ነው ብለሽ ተሽኝ ልትሄጂ አይደለም አላት። እሷም ወይ ሰው ልጥራልህ እንዴ አባ ስትል ሲጀመር ያንቺ ጥፋቱ ነው የኔ ጥፋት አይደለም እንዴ እኔ ምን አደረኩኝ ትላለይ። ከዛ ይሄንን የመሰለ መልክሽን ይዘሽ እንዴት ላልወድቅ ነበረ ሲል እሷም ሳቀች ማለት ነው። እሷ ግን የእውነት መስሏት ነበር ማለት ነው። እሱ ግን ኑሃሚንን ለማግኘት ነው ይህንን ነገር እያደረገ ይህንን ድራማ እየሰራ ያለው። እሷ ግን የእውነት መስሏት በጣም ደስ ብሏት አንቺ ስስት ማለት ነው ኑሃሚንን በጣም ስታሰቃያት እስከነቷ በጣም ታናድደኛለች ልጅቷ ማለት ነው። ግን በነገራችን ላይ አገራችን ላይ ማለት ነው የሰው ቤት ሰራተኛ ይህን ያህል ይናቃን እንዴ? ይህን ያህል ከተናገ ግን በጣም ከባድ ነው። ንብረት እኮ ሀብታም መሆን እኮ አንድ ቀን እኮ ያ ገንዘብ ይጠፋል። መልክም አንድ ቀን መልካም ረጋፊ ነው። ገንዘብም እንደዚሁ አንድ ቀን ከእጃችን ሊወሰድ ይችላል። ድሃ የሆኑ ሰዎች ደግሞ ድሃ ማለት በነገራችን ላይ ያስተሳሰብ ድሃ ያለባቸው ሰዎች እንጂ የሰው ልጅ ሙሉ ጤና ካለው ድሃ አይባልም። ዋናው ለሰው ልጅ ጤና ነው። ጤና ካለ ዝቅ ተብሎ ተሰርቶ ትልቅ ደረጃ ላይ የሚደረሰው። እውነቴን ነው የምላችሁ።
እንግዲህ እኛ ኢትዮጵያኖች ግን ድሃ የምንለው ምንም ገንዘብ ከሌለ አንድ ሰው የነሱ ንብረት ብዙ ብር ካላቸው እና ብዙ ሀብት ካላቸው ያንን የነሱ የበታች የሆነ ሰውን ያ ድሃ፣ ያቺ ሰራተኛ፣ ያቺ ገረድ እያሉ የሚሳደቡ ብዙዎች አሉ። ግን እንደዛ ደስ አይልም። በነገራችን ላይ በጣም ከባድ ነው። የኢትዮጵያ አሰሪዎች እንግዲህ እንደዚህ ድራማው ላይ የምናየውን ነገር እያደረጉ ከሆነ በጣም ከአረቦች ይከፋሉ ብዬ ነው የማስበው። ለምን መሰላችሁ? እንደዚህ ማበሻቀጥ ደስ አይልም። እሷ እኮ ገረድ ናት፣ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት። በጣም ያስጠላል። የሰው ልጅ በሰውነቱ ነው መከበር ያለበት፣ በገንዘቡ አይደለም። ለምን ምሳሌ አንድ ሰው ዛሬ ምንም ላይኖረው ይችላል፣ ግን ሙሉ ጤና ካለው ያን የሰውዬ ያለ እነዛ ሰዎች ያሉበትን ደረጃ ላይ ሊደርስ ይችላል። ዋናው የሰው ልጅ ጤና ካለው ሰርቶ የማይቀየር ሰው የለም። ዋናው ጤና ነው። ስለዚህ እነዚህ ሰዎች ግን በጣም ሰው እየናቁ ነው ማለት ነው። ግን እንደዚህ ያለ እንደዚህ ካለ ግን በጣም ከባድ ነው። እግዚአብሔርም በጣም ይከብዳል። እና ኑሃሚንን በጣም ነው እያሰቃዩት ያለው። የማይፈትኑት ፈተና የለም። እሷ ግን ለአባቷ ብላ ሁሉንም ታግሳለች። ስለዚህ ኤርሚም ደግሞ አቅፈሽኝ ጥግ ቦታ አድርሽኝ አላት። ይችሉ መናጤ ልጅ እውነት ግን መሄድ አትችልም ወይ ያለችው። እሱ ደግሞ ምንድን ነው የምታወራው አንተ ሰውዬ ስትል፣ ማለቴ አንቺ ከምንባባል ለምን ስማችንን አንቀያየርም አላት። በስማችን እኔ ኤርሚያስ እባላለሁ አላት። እሷ ደግሞ እኔም ኤሚ ይባላለሁ አለች። በቃ ስምሽ እስከናያትሽ ኤሚ ብቻ ነው አላት። ከዛ አሁን አንተ ሲያይህ ብዙ ማውራት ትፈልጋለህ፣ እኔ ግን መሄድ አለብኝ፣ ፈተና አለብኝ አለች። የት ነው ትተሽኝ የምትሄጂው? ስለምን ሬሳ ነው የምታወራው? አሁን ደህና ከሆንክ እኔ ክላስ አለብኝ አለችው። እሺ በቃ አንሺኝ ብሎ ስታነሳውም መነሳት ያልቻለ መስሎ አውቆ ድራማ ሲሰራ፣ አንተ ልጅ ቆይ ግን ለምን ካመመ ወደ ሆስፒታል አንሄድም አለችው። እሱም አይ ምንም አልሆንም፣ መድኃኒቴንም ህመሜንም ራሴ ነኝ የማውቀው አለ። ስለዚህ እንደዛ ከሆነ እኔ መሄድ አለብኝ ማለት ነው ስትል፣ ኧረ ግን እንዴት ነው ትተኸኝ የምትሄጂው አላት። ስልክሽን ስጭኝና መልሽሽ ደውዬ ያለሁበትን ሁኔታ አሳውቅሻለሁ አላት። እየቀለድክ ነው ሳይ ግን ምንም የታመምክ አትመስልም፣ ያመምህም የወደክም አትመስልም አለችው። እሱም ደግሞ ሁሉንም ነገር አውቀህ ያደረግከው ነው የመሰለኝ፣ የእውነትህን አይደለም አለችው። ከዛ እውነት ለመናገር እኮ አንቺን አይቶ ያለመደናገጥ እንደውም ስደናበር መኪና ስላልበላኝ ፈጣሪ ይመስገን አላት። ከዛም እሷ በጣም ደስ አላት። እሱ ግን ድራማ እየሰራ ነው። እነሱ ቤት ገብቶ እንግዲህ ኑሃሚ ደግሞ ያው ይሄ ልጅ ያው የዚች ልጅ ታላቅ ወንድም የዚህን እንግዲህ የእሱ ፍቅረኛ የኤርሚ ፍቅረኛ ከዚች ልጅ ወንድም ጋር አብሮ ስለታዩ ኑሃሚንም ስላየች በዛ የተነሳ ነው እንግዲህ የተለያዩት። እንግዲህ መልሶ ኑሃሚንን መቅረብ ይፈልጋል። እንግዲህ በነገራችን ላይ ኑሃሚንን ምንም የጎዳት ነገር የለም፣ ግን በሴቶች ላይ እንደዚህ እያደረግ የሴት ገንዘብ እየተቀበል ለእኔ እየሰጠህ እንዴት ለእኔ ፍቅረኛ ልኮን ትችላለህ ብላ እንግዲህ እምቢ ብለዋለኝ ማለት ነው። ስለዚህ መጀመሪያም እንግዲህ በቃ እሺ የኔን ስልክ ልስጥህ አለችው። እዛ ስልክም ተቀያየሩ እና እዚህ ላይ እንዳልጠፋ አድርገሽ መዝገብ አድርጊኝ አላት። ግን በነገራችን ላይ እሷ እንግዲህ ደስ ብሏታል፣ እውነትም መስሏታል። እሱ ግን ድራማ እየሰራባት ነው። በቃ እኔ መሄድ ሳይኖርብኝ አይቀርም፣ በቃ ፈጣሪ በዚህ ያሽል እያለ እየዞረ ያየ ኑሃሚ በጣም እየቀረብኩሽ በቅርብ ቀን ከአጠገብሽ ይሆናለሁ እያላት ነው። መጣሁልሽ ኑሃሚንዬ፣ አንቺ ብትርቅኝም እኔ በነገራችን ላይ እንግዲህ የኤርሚ ኑሃሚንን በጣም ነው የሚወዳት። እሷ ግን ልትረዳው አልቻለችም። ከዛ ይች ቃልቃላ ልጁ ደግሞ እንግዲህ በጣም ከባድ ናት። እዛ ይሄ ደግሞ
እንግዲህ የዚህ የኑሐሚን አባት ጓደኛ ልጅ ደግሞ አባቱ ጋር መጥቶ ፍቅረኛዬን ላስተዋውቃችሁ ነው አለው። እንኳን ደህና መጣህ አባቴ። ከክፍለ ሀገርም ከተመለስኩ በኋላ ስራ በዛብህ መሰለኝ። ምንም እኔን እየተረዳኸኝና እያገኘኸኝ አይደለም አለው። ከዛ አባትየው ምን ስራ በዝቶብኝ ነው ዳድ ዛሬ ለምሳ እንግዳ አለ አለ። ምንም በተመለከተ እንዲህ አባ ፍቅረኛዬ እንደማስተዋውቅህ ነግሬህ አልነበረም ወይ አለ። ነውስ ረስተኸው ነው? ቆይ ግን አሁን ምን ያስፈልጋል ማለት አባዬ? በእርግጥ ኑሐሚን ጥሩ ሴት ነች። አንተ እንዳልካት ያለች ሴት ጥሩ ልብ ያላት ሴት ነች። ግን እኔ በጣም የመወዳት ፍቅረኛ አለኝ። እሷን ትቼ ኑሐሚንን ማፍቀር አልችልም ማለት። አባትየው ግን ለሱ አስበው ኑሐሚን በጣም መልካም ልጅ እንደሆነች ገና መጀመሪያ ከጓደኛው ጋር ያው ሲያያት ያው ከአባቷ ጋር ሲያያት ማለት ነው አባቷ እንዴት እንደምትንከባከብ አሁንም ደግሞ እነሱ ቤት ሄዳ የሰውየው ሚስትና ልጅ ሲገፏት እንዴት እንደሆነ እንዴት መኖር እንዳለባት ዝቅ ብላ እንዴት ስራ መስራት እንዳለባት እንዴት እንዲሁም ምርጥ ምርጥ ምግብ እየሰራች ስታበላቸው ስታጸዳ ምን ስትል ዝቅ ብላ እንግዲህ እነሱ እንደዛ ሲያመናጭቋትም ያው እሷ ግን በጣም ደስ የምትል ልጅ ናት እና እች ልጅ ማለት ልጅ ናት የምትገባው ብሎ መጀመሪያ ማጭቷት ነበር። አሁን የበለጠ ወደዳት አባትየው፣ ልጁም እየወደዳት ነው። በነገራችን ላይ ግን እናትየዋና እህትየዋ በጣም የተረገሙ ናቸው። ከዛም አሁንም በደንብ ያያት አልመሰለኝም አለው። ችግሩ እኔ ቀድሜ ሌላ ሴት አይቻለሁ። ስለዚህ ኑሐሚንን ላፈቅር አልችልም። ከኑሐሚን የምትበልጥ ልጅ ናት አለ። ከኑሐሚን የምትበልጥ እንጂ የምታንስ ልጅ አይደለችም ማለት። በነገራችን ላይ ያው እንግዲህ ይቺ ልጅም እሱን የምትወደው ኤርሚን ነው። ይሄንን ሁሉ ደግሞ ኑሐሚን ታውቃለች። እሱ ግን ከኤርሚ ጋር ግንኙነት እንዳላት አያውቅም። ኑሐሚን ግን የኤርሚና የዚህ ልጅ ፍቅረኛ ግንኙነት እንዳላቸው የምታውቀው እሷ ነች። ያችም እንግዲህ ታውቃለች። የኤርሚ የሚያውቃል ማለት ነው። የማያውቀው ይሄ ምስኪን ልጅ ብቻ ነው። ከዛ አሁን እንግዲህ ቤተሰቦቹን ለመተዋወቅ ያው የኤርሚም ስለተዋት እንግዲህ ግድ ይሄ ሰው ያስፈልገኛል ብላ ያው እንግዲህ አለባበሷን እንደሱ ጠጭና አጥያሽ ብዙ ነገር ነው ሱስ ያለባት ናት። ግን አሁን ኑሐሚንን ለመምሰል ያው እንግዲህ ሀበሻ ቀሚሱ በመልበስ ወደ ቤት ልትመጣ ነው። አረ በጣም ስርዓት ያላት ናት ልጅ ታውቃለህ። እኔ ለቤተሰብ የሚያስበው ትክክለኛና እውነተኛውን ነገር ነው አሉ አባትየው። ለአባትየው ለልጃቸው በጣም ያስባሉ። ከዛ ልጁ ደግሞ አዎ እኔ አውቃለሁ፣ ለአንተ የምትሆን ሴት ማናት ስል አሉ አባትየው። ሁልጊዜ ቆይሽ እኔ ካልወደድኳትስ አለ። መች ቀረብካትና ነው የምትወዳት? ሌላማ ፈቅራት ሴት እያለ ለምንድን ነው እሷን መቀርባት አለ። ከዛም አባ ምን አለ አንዳንዴ እንኳ የኔን ሀሳብ ብትደግፍልኝ አለው። ጥሩ እንግዳውስ ለምሳ ይዘሃትና የምርህን ነው ዳድ? እኔ ለአንተ ትሆንህ እንጂ ቤትህን ታስተካክልልህ እንጂ እኔ የምሸገረኝ አሉ አባትየው። እንግዲህ አባትየውም ያው ኑሐሚንን ብለው ነበር። ያው እንግዲህ ገና ቤት ስትገባ አያታለሁ እያለ ነው አባትየው። ምንም ችግር የለብኝም። እሺ አምጣት። በእውነት በጣም ነው የማመሰግነው። አሁንም ሂጄ የምሳ እንድትዘጋጅ እነግራታለሁ። ምናልባት ገንዘብ ካልፈለገ ልልክልህ እችላለሁ አለው። ዳድ እረ ምንም አያስፈልገኝም፣ አንተ ብቻ ለምሳው ቤት ተገኝልኝ አለው። የአንተ መምጣት ከበቂ በላይ ደግሞ ስለተረዳኝ ከልብ አመሰግናለሁ አለ። እንዳበስ ስላደገብከኝ ስላገዝከኝ በጣም አመሰግናለሁ፣ ወዳለሁ አባዬ ብሎ ልጁን በደስታ መልካም ቀን። እንግዲህ ልጁ ምስኪን ልጅ ነው፣ በጣም ይወዳታል። እሷ ግን እሱን ሳይሆን ኤርሚን ነው የምትወደው። ከዛ አባትየውም ደግሞ እኔ ቤት የምትገባ ምራት ዝም ብላ አይደለም ታይታ እንዲህ በቀላሉ የሚገባ አይደለም። ታይታ ተመዝና ተለክታ
ተፈትሻ ነው ዝም ብላ አትገባም እያሉ ነው አባትየው። እንግዲህ ያው ልጁን አምጣት ይበሉ እንጂ እነሱ ገና ሊመዝኑ ሊፈትሹ ነው ማለት ነው። እንግዲህ ካለባበሷ ከምኗ ሁሉን ነገር ሊፈትሽ ነው። ከዛ የልጅን በደስታ ፍቅረኛውን መጥቶ አባቴን አስፈቅጃለሁ በቃ ብለው ተነጋግረው እንግዲህ ልብሱ እኔም አሁንም እኮ አዲስ ሴት የጠበሱ ያህል እኮ ነው እየተሰማኝ ያለው አለ። ከዛ እሷም እና የድሮዋን አምራ አይደለሁም እኮ ለማንኛውም ፋዘር ምን አሉ አለች። ፊቴን አይተሽ እኮ ያወቅሽ መስሎኛል አላት። በመጨረሻ ተሳካ ማለት ነው እናቴም ፈቀዱ ማለት ነው አለች። እርግጠኛ ነኝ ገና ሲያይሽ እንደሚወድሽ እኮ ልክ እንደ ኑሃሚን አለች ብላ ቆይ ግን አንቺ ልጅ ከኑሃሚን ጋር አትወዳደር ያላልኩሽም ይላታል። ከዛም ምን ላበሳጭ ፈልጌ ነው። በነገራችን ላይ ያባዬን ጨርሰናል። የማየን ግን የሚቀረው የማየ ብቻ ነው። ይህን ነገር ተነጋግረን የጨረስነው መስሎኝ አለች። በቃ ልክ እንደ ሀብታም ልጅ ሆነን እንቀርባቸዋለን እያለች ነው፣ እያስመሰለች ነው። እንዲያውም ከዛ ላይ አለባበስ ይጀምራል። ይህን የውድ ነገር ቆንጆ ያበሳ ልብስ ብትለብሽ ጥሩ ነው። ምክንያቱም አባዬን ልብ ማሸነፍ የምንችለው በእንደዛ ነው አለ። የአባዬ ልብ አሸንፍነ ደግሞ ከእሱ ቃል ስለማትወጣ እሷን በቀላሉ ማሸነፍ እንችላለን አለ። እናም የማየን ኦሮ ማምን አታውቂያትም፣ እንደምታስቢያት አይነት ሴት አይደለችም። በጣም አካብዴ ናት። ይህን ነገር እኮ አውርተን ጨረስን። ይልቅ በፍጥነት ሽማግሌ ላክና እዛ እንጋባለን አለችው። አግባይ ነው ወይስ አስተዋውቀኝ ነው? ምን ነው ፈጠን ሻላታው ፈጥናለይ በጣም እንግዲህ ሁለቱንም በል እንግዲህ አሁን የምለብሰው ልብስ ህጅ አማቶች ፊት ልዕልት መስዬ መታየት ነው የምፈልገው። ህጅ ልብስ ልምረጥ ብላ እንግዲህ ልብስ ልትመርጥ አበሻ ቀሚስ ልትለብስ እየሄደች ነው ማለት ነው። እንግዲህ በጣም ደስተኛ ሆናለች። ከዛ ኑሃሚንም የኔ ምስኪን ቤት እየጠረገች እያለ ከዛም እንግዲህ የልጁ አባት ይመጣሉ። ቆይ ግን አንቺ ልጅ ምን እያደረግሽ ነው? ሰራተኞቹ የሉም ወይ? ለምንድን ነው አንቺ እየሰራሽ ያለው ሲል አንቺ ይህን ስራ የምትሰሪ አንቺ እኮ ሰራተኛ አይደለሽም። አንቺ እኮ የጓደኛዬ ልጅ ነሽ። ለእንግድነት እኮ ነው የመጣሽው፣ ለግርድና አይደለም። ደህና ነዎት ጋሽ? ምን ላድርግ ብለሽ ነው ኑሃሚን? እዚህ ቤት የማየው ነገር ሁሉ እያበሳጨኝ ነው። ግድ የለም አባቴ አይበሳጩ። ለማንኛውም አባትሽ ተሽሏቸዋል ወይ ዛሬ ወይ ነገ ይወጣሉ አላት። ለአባቷ ነው እንግዲህ ኑሃሚን ይህን ሁሉ ችግር እየቻለች ያለችው። በየሄደችበት ፈተና እየገጠማት ነው። ግን በጣም ታጋሽ እና በጣም አስተዋይ ልጅ ነች። ዛሬ ወይም ነገ ከሆስፒታል ይወጣም ብሎኛል ሐኪሞቹ አሉ። ጋሽ እኔ ከዚህ በላይ ከአባዬ ጋር መቆየት አልችልም። አባቴ ከዳነልኝ ወደ ሌላ ቦታ መሄድ ነው የምፈልገው አለች። ከዛ እዚህ የማይረቡ አስቀየሙሽ አይደል? በቤተሰብ መሀል ገብቼ ማንንም ማጣላት አልፈልግም አለች። ከዛም እስካሁንም የቆየሁት እርስዎ እስኪመጡ ድረስ ነው ስትል፣ ከዛ አይዞሽ እኔ አባትሽ አለሁልሽ። እንደውም እኔ የአባትሽ ውለታ በቀላሉ አይደለም። እኔ የሆነ ስራ ሰጥሻለሁ። እንዲህ እስካሁን ያደረጉልኝ ነገርም እኮ በጣም ከባድ ነው አለች። ከበቂ በላይ እኮ ነው አለች። አሁን ይሄን ልብስ ሂጂና ቀይሪ። ምንድን ነው የምን ራስን ጣል ጣል ማድረግ ነው? ሌላውን ስራ ደግሞ ሰራተኞች አሉ ይሰሩታል። ኧረ እኔም ብሰራው ችግር የለውም። እንደውም ዛሬ ይህን አሁን ፍቅረኛ ስለምትመጣ እሰራለሁ፣ ምንም ችግር የለም አለች። እኔ ገብቼ ምሳል አዘጋጅ አለች። ዛሬ ይዟት ሊመጣ ነው። ልጅቷ ስራቷን የጠበቀች ናት ብለዋል። እኔ ግን ነገር ሁሉ አላማረኝም። ግን እኮ ማስመሰልና መሆን አንድ አይደለም ብላ ኑሃሚን እንግዲህ ለአባትየው እውነቱን ልትናገር ፈልጋ ነበር። አባትየው ደግሞ በጣም ቆጣ ብለው ኑሃሚን ምን ነው አንቺ ደግሞ እንደዚህ አይነት ልጅ ነሽ እንዴ? አልገባኝም። ምን ለማለት ፈልገሽ ነው? ናሁም በጣም ቀና ልጅ ነው። በጣም ልቡ ቀና ነው። በጣም ጥሩ ሰው ነው ስትል ልጅን እዚህ ሆነሽ ለልጅ ስታጠኝ ነው አይደል የከረምሽው አሏት። ከዛ እሷም የውለወት ጋሽ ለናሁም እኔም ለምሳ የምትመጣውም ልጅ አንመጥነውም። ምን እያልሽ ነው ኑሃሚን? ሌላ የተሻለች ልጅ ብትፈልጉት ጥሩ ነው ስትል፣ ባለፈውም ስለ ፍቅረኛው ሲወራ ደስ አላለሽም
የሆነ የምታውቂው ነገር አለ እንዴ? ግድ የለውትም ጋሽ ምክሬን ስሙኝና ይችን ባለየልጅ ከልጅ ወጋ ያለው አወት ኑሐሚን አንቺ ግን እንደዚህ አይነት ንግግር አልጠብቅም ነበር እያሉ ነው። ልጅቷ ግን እውነቱን ማውጣት ፈልጋ ነበር። መልሳ ግን ተወችው። አባትየውን በጣም ደነገጡ። ስለዚህ እንግዲህ እየቆያችሁ ታዩታላችሁ። ይቺ ልጅ እውነተኛ ልጅ ናት አይደለችም የሚለውን። ኑሐሚን ግን በጣም ጥሩ ልጅ ነች እና ለአባቷ ስትል ብዙ ነገር እየከፈለች ነው ማለት ነው። ከኑሐሚን በጣም ብዙ ነገር እንማራለን። በጣም አስተማሪና ደስ የሚል ድራማ ነው። ኑሐሚን በጣም ደስ የምትል ልጅ ናት ማለት ነው። ለሁላችንም እንደ ኑሐሚን አይነት ልጅ ስጠን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ስለነበረን ቆይታ ከልብ እናመሰግናለን። ሰላም ለሀገራችን።